የላስታ ወረዳ የዩቲዩብ ፕሮግራም ዝግጅት ነው። በዛሬው ዝግጅታችን በሰሜን ወሎ ዞን ላስታ ወረዳ ሲቪል ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ከወረዳ አመራርና ከቡድን መሪዎች ጋር ከፐርሶኔል መረጃ ጥራት ዙሪያ ውይይት ስለማይካሄዱ እናብራራላችኋለን። አብራችሁን ቆዩ። በሰሜን ወሎ ዞን ላስታ ወረዳ ሲቪል ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት የመንግስት ሰራተኞች ፐርሶኔል መረጃ ጥራት ማረጋገጥ ማስፈጸሚያ እቅድ ዙሪያ የተዘጋጀ የግንዛቤ ፈጠራ መድረክ ተካሂዷል። ተወያዮቹም የውይይቱን አስፈላጊነት ገልጸው ባለሙያው በአካል ወደ ወረዳ ማዕከል በመምጣት ስራ ሊበደል ይችላል፣ እንዲሁም በማህበራዊ ችግር ለማይገኙ ባለሙያዎችን ምን ታስቦ ነው የሚሉ ሀሳቦች ተነስተዋል። ሰልጣኝ ተክለ ኃይለ ማርያም የተሰጠውን ስልጠና የጠቅላላ ሰራተኛ ቆጠራና የመረጃ አያያዝ አስፈላጊ ነው፣ እስካሁን መረጃ አያያዝ ላይ ችግር ሲያጋጥም ቆይቷል፣ ለመንግስት ሰራተኛው ደሞዝ ለመጨመርና ስልጠና ለመስጠት ይገጥመን የነበረውን ችግር ይቀርፋል። የተሰጠው ጊዜ አነስተኛ ነው፣ ምክንያቱም እንደ ላስታ ወረዳ ሰፊና ሩቅ ናቸው፣ እንዲሁም ወሊድና ጽኑ ህመም ላይ ያሉ የመንግስት ሰራተኞች ላይ ትኩረት ቢሰጥ ጥሩ ነው ሲሉ ገልጸዋል። ይህ ስልጠና እጅግ በጣም ጠቃሚ ስልጠና ሆኖ አግኝተነዋል። እንደዚሁም ደሞዝ በአግባቡ ለመያዝ የተለያዩ ስልጠናዎችንም አዘጋጅቶ ስልጠናዎችን ለመስጠት ሌሎች መርሃ ግብሮችን እንደ መንግስት አዘጋጅቶ ለመስጠት የማይቻልበት ሁኔታ ነው የተፈጠረው። ስለዚህ እነዚህና ሌሎችን ችግሮችን የሚፈታ ነው የጠቅላላ ሰራተኞች ቆጠራ ወይም ፐርሶኔል። ይሄ ሆኖ እያለ በስልጠናው የሚያገኘነው ይሄን ነው። ስልጠና መካሄዱም ተገቢና ትክክል ነው። ነገር ግን ያጋጠሙ ችግሮች ምንድን ናቸው? እስከ ሰኔ 30 ድረስ ያልቃል የሚል ይሄ መርሃ ግብር። ነገር ግን ብዙ በርካታ ሰራተኛ ያለባቸው ተቋሞች አሉ። ለምሳሌ እንደ ትምህርት ያሉ፣ እንደ ጤና፣ እንደ ግብርና፣ እነዚህን ቶሎ ለመጨረስ የማይቻልበት ሁኔታ የሚያጋጥማል። እንደገና አካባቢያችንም ጂኦግራፊካሊ አቀማመጡ ራቅ ያለ ስለሆነ ሩቅ ቦታ ያሉም አሉ። እነሱን ወደ ወረዳ ስቦ መረጃ ለመውሰድ የጊዜ እጥረት የሚያጋጥምበት ሁኔታ ይኖራል። በተጨማሪ ደግሞ በህመም ላይ ለምሳሌ መጫቶች ወልደው የሚተኙበት ከፍተኛ የሆነ የአካል ጉዳት ጭምር ያለባቸው የአልጋ ቁራኛ የሆኑ ጽኑ ህመማን ውስጥ ያሉ በትክክል ሰራተኞች የሆኑ ነገር ግን በተለያየ ምክንያት መገኘት የማይችሉ ሊያጋጥሙ ይችላሉ። ስለዚህ ክልሉ መንግስት ወይም ይህን ቆጠራ የሚያደርገው እነዚህን ከግምት ውስጥ ማስገባት ቢችል የበለጠ ጥሩ ሊሆን ይችላል። ካልሆነ በርካታ ሰራተኞችን ልናጣ እንችላለን። በትክክለኛ መንግስት ሰራተኛ ሆነው እያሉ ነገር ግን ከአቅም በላይ በሆነ ችግር ምክንያት ባለመገኘታቸው ከስራ እንዳይስተጓጎሉ፣ ከስራ እንዳይባረሩ መንግስት አስፈላጊውን ድጋፍ ቢያደርግ እና ቢገነዘብ መፍትሄ ቢያስቀምጥ የሚል አስተያየት ነው ያለን። የላስታ ወረዳ ሲቪል ሰርቪስ እና የሰው ሀብት ልማት እቅድ ዝግጅት የሆኑት አቶ አምላኩ ያውቃል እንደገለጹት የቀረበው ሰነድ ለመንግስት ሰራተኛ የተሰጠው ስልጠና ጊዜውን የጠበቀ መሆኑና ሰራተኛው መረጃውን ለማሟላት በሰዓቱ እንዲገኝም ገልጸዋል። እኔ አምላኩ ያውቃል ነው የሚሰራው ላስታ ወረዳ ሲቪል ሰርቪስ የሰው ሀብት ልማት ጽሕፈት ቤት የእቅድ ዝግጅት ባለሙያ ነው። የተሰጠው ስልጠና በጥሩ ሁኔታ የተሰጠ ነው። ይሄ የቀረበው ሰነድ እንደ ሀገር እንደ ክልልም እንደ ወረዳም ጠቃሚ ሰነድ ነው። እንደውም ሰነድ የዘገየበት ሁኔታ ይታያል። እንደ መንግስት ሲታይ በጀት ላይ ብዙ ችግር እየፈጠረ ስለሆነ የሰራተኞች ፐርሶኔል ጠቅላላ ሰራተኞች ቆጠራ መደረጉ ትክክል ነው፣ ወቅታዊም ነው። ለቀጣይም በጀትን ለማስተዳደር የሰራተኞችን በስልጠና አቅም ለማሳደግ የሚረዳ ነው። ሆኖም ቆጠራው ሲካሄድ አንዳንድ ነገሮችን ትንሽ ቻሌንጅ ችግር የሚያጋጥምበት ሁኔታ ሆኖ አግኝተነዋል። ሆኖም እሱ በምን መልኩ ይስተካከላል? በጋራ በኮሚቴው የተዋቀረው መዋቅር ችግሩን እየፈታው የሚሄድ ቢሆን የተሻለ ነው። ለምሳሌ ወሊድ ላይ የጽኑ ህሙማን የጸጥታ ችግር፣ የበጀት እጥረት የሚያጋጥሙ ይሆናል። እነሱም በጋራ በኮሚቴው እየተወያዩ የሚፈታ ይሆናል። ቆጠራው ዋናው ግን የሰራተኞችን አቅም የስልጠና አቅም ለማሳደግ በጀትን ለማስተዳደር የሚረዳ እና ትክክለኛ የሰው ኃይል ቁጥሩን ለማወቅ የሚረዳ ስልጠና ስለሆነ ስልጠናውን መሰጠቱ ተገቢና ወቅታዊ ነው የሚል ሀሳብ አለኝ።
የሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ ጌታዬ ሞላ በሪፎርሙ የሐሰተኛ መረጃ የማጣራትና ምን ያህል የመንግስት ሰራተኛ አለ በሚልና በክልላችን በቋሚና በጊዜያዊ የተመደበው የሚገኙ ሰራተኞችን ቆጠራ ስራ ይሰራል ሲሉ ገልጸዋል። ኃላፊው አክለውም ስራው በሰለጠኑ አካላት እንደሚካሄድና ከክልል እስከ ወረዳ ድረስ የሚመለከታቸው ሴክተር አካላት በኮሚቴ እንደሚሰራና የሚገጥሙ ችግሮችንም ለመፍታት በአሰራር እንደሚመለሱ ገልጸዋል። እኔ ጌታዬ ሞላ እባላለሁ። ላስታ ወረዳ ሲቪል ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኃላፊ ነኝ። የዛሬው ስልጠና አጭር የመንግስት ሰራተኞች የፐርሶኔል መረጃ ማረጋገጥ ስልጠና ነው የተሰጠው። ስልጠናው የተሰጠው ለወረዳችን ጠቅላላ አመራር እና ለየሴክተሩ የማኔጅመንት አባላት ነው የተሰጠው። የስልጠናው ዓላማ እንደ ሀገር ብሎም እንደ ዞንና እንደ ክልል እንዲሁም እንደ ወረዳ በተጨባጭ አሁን በመንግስት ቤት ተቀጥሮ እየሰራ ያለውን የሰው ኃይል ለማረጋገጥ ነው። ስለዚህ ከእያንዳንዱ የህብረተሰብ ክፍል ወይም ደግሞ ሲቪል ሰርቫንት ምን ይጠበቃል ሲባል ከአመራሩ የሚጠበቀው በዚህ ስልጠና መሰረት ባለሙያው መረጃውን አሟልቶ በሚሰጣቸው የቆጠራ ጊዜ መሰረት ተዘጋጅተው ቀርበው እንዲያስቆጥሩ ቅድመ ዝግጅት ማድረግ ነው። ከቡድን መሪዎችና በዚህ መድረክ ደግሞ እቅድ ዝግጅት ባለሙያዎች አብረው ስለተሳተፉ እነሱም በተቻለ መጠን ዛሬ ያልሰለጠነውን በየተቋማቸው መረጃውን አድርሰው ዝግጁ እንዲሆን ከእያንዳንዱ ሲቪል ሰርቫንት ለቆጠራው ምን ያስፈልጋል የሚለውን መረጃ እንዲሰጡና እያንዳንዱ ሲቪል ሰርቫንት ለቆጠራ ራሱን ዝግጁ እንዲያደርግ ማስቻል ነው ማለት ነው። ከዛ ውጭ ቆጠራውን በሚመለከት በሁለት መንገድ ነው የሚቆጠረው። አንደኛው የማህደር ቆጠራ ነው፣ ሲቪል ሰርቪስ ላይ ያለው የማህደር ቆጠራ ነው። ሁለተኛው እያንዳንዱ ሲቪል ሰርቫንት በአካል ተገኝቶ መቆጠር ነው ማለት ነው። በአካል ቆጠራው ሊገጥመን የሚችለው ወልደው የተኙ ይኖራሉ፣ ከቦታ ቦታ ተንቀሳቅሰው በተለያየ ምክንያት እንደዚሁ ለሕክምና የሄዱ ይኖራሉ። እነሱን እንግዲህ ከቆጣሪ አካላት ጋር መረጃውን ከሚሰበስቡት አካል ጋር እየተነጋገርን በተቻለ መጠን ያው ሁሉም ሰው እንዲቆጠር ለማድረግ ጥረት ማድረግ ያስፈልጋል። የላስታ ወረዳ ምክትል አስተዳዳሪና ስራና ስልጣን ኃላፊ አቶ አዳማ ካሳ በመክፈቻ ንግግራቸው እንደገለጹት በሲቪል ሰርቪስ ሪፎርም ላይ የሐሰተኛ መረጃ የማጣራትና የሰራተኛ ቆጠራ እንደሚካሄድ ገልጸው ኃላፊዎችና ቡድን መሪዎች ከዚህ ስልጠና በኋላ በስራቸው ለሚገኙ የመንግስት ሰራተኛ ግንዛቤ እንዲፈጥሩና እንዲያወያዩ ሲሉ መልእክታቸውን አስተላልፈዋል። የመጀመሪያው ሰው ራሱን ሲቪል ሰርቪስ ተብሎ ሲቪል ሰርቫንት ተብሎ ተቀጥሯል ተብሎ ሪፖርት በቁጥር ደረጃ ሪፖርት የሚደረገው ሰው ራሱ ነው የሚቆጠረው። የሚቆጥሩት አሁን አይ ቲንክ ደሴ ስልጠና ውስጥ ነው ያሉት የኮሌጅ መምህራን ናቸው፣ ግሉል ናቸው። ከስታቲክስ ጋር ሲቪል ሰርቪስ ኮሚሽኑ ከስታቲክስ ጋር ውለታው ወስዶ አዘጋጅቶ የኮሌጅ መምህራንን ለቆጠር አዘጋጅቶ የሚቆጠረው በሶፍትዌር ነው። ስለዚህ የመጀመሪያው የሚቆጠረው ሰው ነው። በአካል የማይገኝ ሰው አይኖርም ማለት ነው። የሚቆጠረው ሰው ነው። ከቀበሌ እስከ ወረዳ ሰው ይቆጠራል። ሁለተኛው የሚቆጠረው ፋይል ነው። ሲቪል ሰርቫንት ነው ሊያስብለው የሚችሉት ፋይሎች የተሟሉ ናቸው አይደለም የሚለው ይቆጠራል ማለት ነው። እሱ ከተቆጠረ በኋላ ይሄንን ካለፈ በሀገር ደረጃ ይሄ ሰራተኛ ኦልሬዲ ሬጂስተርድ ይደረጋል። ፌዴራል ሲቪል ሰርቪስ ኮሚሽን በሶፍትዌር ያውቀዋል ማለት ነው። ስለዚህ እንደ ሀገር ነው ቆጠራው የሚካሄደው። የዛሬው ዝግጅታችን በዚህ ያበቃን። ሰላም።